እናንተን የሚያመሰግን ኃይል እኮ አለ እዚህ ሀገር ላይ። እናንተን እንደ ጀግና የሚቆጥር እኮ አለ። እኛ ታዲያ እነዚህ አፈር ድሜ በልተው በእግራቸው እየኳተኑ ፕሮጀክት የሚያስጀምሩ ፕሮጀክት የሚያስመርቁ ጀግኖችን ልናመሰግን ምን ይከለክለናል? ብናመሰግናቸውስ ምን ያንሳቸዋል? ይሄ መሪ ለኛ ብርቃችን ነው። እውነቴን ነው የምነግራችሁ፣ ከብርቅም በላይ ብርቅ ነው። ምናልባት እንዲህ አይነት እጅግ ስማርት የሆነ ስብስብ ወደፊት ላናይ እንችላለን ብዬም እሰጋለሁ። ይሄ ስብስብ ማለት ነው ከናንተ አንፃር አውሮፓ ሆነ እንደዚህ እንዲያርገው ከምትሉት አንፃር ማለት ነው ይሄ ስብስብ የቅዱሳን ስብስብ ነው ብዬ ብናገር ኃጢአት አይሆንብኝ። ጥንቅቅ ያለ መሪ ነው። በቃ ስለ እውነት ነው የምነግርህ። ለኔ ምንም ጠቅላይ ሚኒስትር አብይ ለኔ ኮካኮላ ጋብዘውኝ አያውቁኝም ጭራሽ። እዚህ 40 ኪሎ ሜትር ላይ ቢሾፍቱ ላይ ገራሚ የሆነ ኤርፖርት እየጨረሰ ነው ያለው። በቃ ጀመረ ማለት ጨረሰ ማለት ነው። አብይ ጀመረ ማለት ጨረሰ ማለት ነው። ታውቀዋለህ። እኔ ምንም ልልክ አልፈልግም። አብይ አህመድ የጸጥታው ሁኔታ አስተማማኝ ስለሆነ በመላው ሀገሪቱ በእግሩ ወክ እያደረገ ፕሮጀክቶችን ያስመርቃል፣ ፕሮጀክቶችን ያስጀምራል፣ ፕሮጀክቶችን ይጎበኛል። እናንተ ግን እዛ ሚስትህን እንኳን ማዘዝ አልቻልክም። አብይ አህመድ ምናልባት ካሁን በኋላ 40 ዓመት ተጨማሪ እዚህ ሀገር ላይ ጠቅላይ ሚኒስትር ሆኖ ሊቀጥል ይችላል። አትጠራጠሩ። አውሮፓና አሜሪካ ያላችሁ ስለ ኢትዮጵያ 24 ሰዓት የምትለፈልፉ ሰዎች ማለት ነው፣ እድሜ ልካችሁን በመለፍለፍ እድሜ ልክ በማውራት እድሜ ልክ በምቀኝነት እድሜ ልክ በተንኮል እድሜ ልክ በመሳደብ ቀዳማዊ ኃይለ ሥላሴን ሰደባችሁ፣ መንግስቱ ኃይለ ማርያምን ሰደባችሁ፣ መለስ ዜናዊን ሰደባችሁ፣ ኃይለ ማርያም ደሳለኝን ሰደባችሁ። ዛሬም አብይ አህመድን 24 ሰዓት የምትሰድቡ ሰዎች ማለት ነው። ምናችሁን ነው የሚያመው? ምናችሁን? ጤነኛ ናችሁ? እናንተ 24 ሰዓት ታቀረሻላችሁ። እሱ በአፍሪካ አይደለም በዓለም አለ የሚባል ኤርፖርት እያስገነባ ይገኛል። ከአዲስ አበባ 40 ኪሎ ሜትር ላይ ቢሾፍቱ ላይ የተንጣለለ ሜዳ ላይ ማለት ነው። አብይ አህመድ የጸጥታው ሁኔታ አስተማማኝ ስለሆነ በመላው ሀገሪቱ በእግሩ ወክ እያደረገ ፕሮጀክቶችን ያስመርቃል፣ ፕሮጀክቶችን ያስጀምራል፣ ፕሮጀክቶችን ይጎበኛል። እናንተ ግን እዛ ሚስትህን እንኳን ማዘዝ አልቻልክም። መጀመሪያ ሚስትህን እዘዝ፣ ልጆቻችሁን እዘዙ፣ ልጆቻችሁን ተቆጣጠሩ። አውሮፓም አሜሪካም ያላችሁ አምስተርዳም አዛባ ምዝቁ ሰዎች ማለት ነው። መጀመሪያ ቦርጭህን አስተካክል። አብይ አህመድ አሊ ማለት ነው በኢትዮጵያ ታሪክ ማለት ነው ምናልባት እርግጠኛ ሆኜ ልንገራችሁ ዛሬ ላይ ያለነው ኢትዮጵያውያን በጣም እድለኞች ነን። እንደዚህ አይነት መሪ እንደዚህ አይነት የፓርቲ ስብስብ በማየታችን በጣም እድለኞች ነን። ምናልባት ማለት ነው ምናልባት እንዲህ አይነት እጅግ ስማርት የሆነ ስብስብ ወደፊት ላናይ እንችላለን ብዬም እሰጋለሁ። ከናንተ አንፃር ማለት ነው። እንደናንተ ለፍላፊ እንደናንተ ወሮበላ መቼም ቢሆን እዚህ ሀገር ላይ መቼም አይመጣም። አብይ አህመድ ምናልባት ካሁን በኋላ 40 ዓመት ተጨማሪ እዚህ ሀገር ላይ ጠቅላይ ሚኒስትር ሆኖ ሊቀጥል ይችላል። አትጠራጠሩ። አብይ እኮ አንድ ቀን አውሮፓ ወይም አሜሪካ አዛባ በአካፋ አልዛቀም። አምስተርዳም ያለ ሰውዬ ታውቀዋለህ አይደል? አዛባ ነው ምዝቀው። የወተት ላሞች ፍሩሽካና አዛባ ስዝቅ የምትውል ሰውዬ አብይ አህመድን ስተች ትውላለህ። አብይ እኮ ይህንን ፕሮጀክት አይተዋል። ይሄ ፕሮጀክት ማለት እኮ ያንተ ኪችን ማለት አይደለም፣ ሜጋ ፕሮጀክት ነው። በቃ ምዕራባውያን ሁሉ ዓለም ሁሉ የሚደነቅበት ፕሮጀክት ነው። ዝም ብሎ ሻይ ቤት አይደለም። የሻይ ቤት ወይም የአረቄ ቤት ወይም የኢትዮጵያ ፖለቲከኞች ይሄ የውሎ አበል ስራ አይደለም። በቃ ጥንቅቅ ያለ መሪ ነው። በቃ ስለ እውነት ነው የምነግርህ። ለኔ ምንም ጠቅላይ ሚኒስትር አብይ ለኔ ኮካኮላ ጋብዘውኝ አያውቁኝም ጭራሽ። ይሄ መሪ ለኛ ብርቃችን ነው። እውነቴን ነው የምነግራችሁ።
ከብርቅም በላይ ብርቅ ነው። ከብርቅ በላይ ነው። ምንም በቃ ይሄ ስለ እናንተ እንደምትሉት ይሄ እናንተ ማይመቸኝ ቋንቋ አለ ማሽቃበጥ ምናምን። ክብር ለሚገባው ክብር እንሰጣለን። ስለ እውነት ነው የምንነግራችሁ። እናንተን እንኳን የሚያከብሯችሁ መንጋዎች አሉ እኮ እዚህ ሚሊየንስ መንጋ እናንተን የሚያከብራል አይደለ? ስላቀረሸክ፣ ስለተሳደብክ፣ ቦርጭ ስላወጣ፣ ክራባትን አጣመ ስላደረክ እና መንግስትን ስለሰደብክ፣ ኢትዮጵያን ስለሰደብክ፣ ከባንዳዎች ጋር ስለተሰለፋችሁ እና እንዳርጋቸው እነና አምን ጠቅላላ እናንተ እኮ ቲፎዞ አላችሁ። እናንተን የሚያመሰግን ኃይል እኮ አለ እዚህ ሀገር ላይ። እናንተን እንደ ጀግና የሚቆጥር እኮ አለ። እኛ ታዲያ እነዚህ አፈር ድሜ በልተው በእግራቸው እየኳተኑ ፕሮጀክት የሚያስጀምሩ ፕሮጀክት የሚያስመርቁ ጀግኖችን ልናመሰግን ምን ይከለክለናል? ብናመሰግናቸውስ ምን ያንሳቸዋል? ምን ያንሳቸዋል? ከእናንተ ጋር እኮ በሰማይ በምድር በምንም ተአምር በምንም አይነት ምድራዊ መለኪያ ከእናንተ ጋር ሊነጻጸሩ የሚችሉ ሰዎች አይደሉም። በቃ እነዚህ ሰዎች ከእናንተ አንጻር ማለት ነው እናንተ አስገዳዮች፣ አስጨፍጫፊዎች፣ የኢትዮጵያ ሕዝብ እንዲፈናቀል እንዲራብ የማታደርጉት ነገር የለም። እነዚህ ሰዎች ከእናንተ አንጻር ማለት ነው ቅዱስ ናቸው። ይሄ ስብስብ ማለት ነው ከእናንተ አንጻር አውሮፓ ሆነ እንደዚህ አድርገው እንዲያርገው ከምትሉት አንጻር ማለት ነው ይሄ ስብስብ የቅዱሳን ስብስብ ነው ብዬ ብናገር ኃጢአት አይሆንብኝም። በቃ አብይ አህመድ ወደድክም ጠላ ጀግና ኢትዮጵያዊ ነው። ደጋግመን አብይ የምንለው በታሪክ አጋጣሚ ይሄ ብልጽግና የሚባለው ፓርቲ ሊቀመንበር ስለሆነና ከፊት ስላለ ማለት ነው። በቃ ሌሎቹም ከጀርባው ያሉ ጠቅላላ ሊመሰገኑ ይገባቸዋል። የሁሉንም ስም መጥራት ስለማንችል የሀገሪቱ መሪ ጠቅላይ ሚኒስትር አብይ ስለሆኑ አንዳንድ ቀን አብይ አህመድ እንለዋለን ስለምንወደው፣ አንዳንድ ቀን ጠቅላይ ሚኒስትር አብይ እንላቸዋለን፣ አንዳንድ ቀን አብቹ እንለዋለን፣ አንዳንድ ቀን አባመላ እንለዋለን። በቃ እንደፈለግን አድርገን እንጠራዋለን። ለኛ ብርቃችን ነው። እኔ በላይ መንገሻ አይደለሁም እኮ አምስተርዳም ሆኜ አዛባ ምዝቀው ሰው በፈረንጅ ልመና ፈረንጅ እየለመናችሁ በፉድ ስታምፕ የሚኖር እኮ ኩታንኩት እኮ ነው ዛሬ የኢትዮጵያ ጠበቃ ሆኖ የኢትዮጵያ ሕዝብ ጠበቃ ሆኖ የሚያወራው። በሶሻል ሴኩሪቲ እየኖርክ አንተ ስለኔ ስለ በላይ መንገሻ ስለ ኢትዮጵያ ሕዝብ ትከራከራለህ። እኔ እናንተን ብሆን እውነት እደበቃለሁ። እኔ እናንተን ብሆን ማለት ነው ሚስቴን እንኳን በትክክል ቆሜ ላናግራት አልችልም። ምክንያቱም ሚስቴ ትታዘበኛለች። ሚስቶቻችሁ እኮ አብይ አህመድ ምን እየሰራ እንዳለ ይገነዘባሉ። ሚስቶቻችሁ እኮ አዲስ አበባ ይደውላሉ። ዘመድ፣ ቤተሰብ፣ ሀገር፣ ወገን አላቸው። የእናንተ ሚስቶች የምታወሩትን ነገር ሁሉ ያውቃሉ። በጣም ነው የሚያቅለሸልሻቸው ሚስቶቻችሁ። እኔ በነገራችን ላይ የአንዳንዶቻቸው ሚስቶች ዘመዶች እማቃቸዋለሁ። ምን ያህል ሚስቶቻችሁ እንደሚንቋችሁ ታውቁታላችሁ፣ ራሳችሁ ታውቃላችሁ። አውሮፓ ስለኖርክ በቃ አንተ የመጨረሻ የምቾት ቀጠና ውስጥ ያለ ይመስላል አይደለ? እኔ በላይ መንገሻ የምኖራትን ኑሮ አንዳቸውም እርግጠኛውን የነገራችሁ ኢትዮጵያውያን አንዳቸው ማለት ነው አውሮፓ ያሉት አሜሪካ ያሉት የኢትዮጵያ ተቃዋሚ ፖለቲካ ፓርቲ አመራር ነን የሚሉ ኢትዮጵያ የሚሉ ከለንደን እስከ ፍራንክፈርት፣ ከፍራንክፈርት እስከ ፓሪስ፣ ከፓሪስ እስከ ሉዛን፣ ከሉዛን እስከ ጄኔቫ፣ ከጄኔቫ እስከ ኦስሎ ሰልፍ የምትወጡ ጠቅላላ እኔ በላይ መንገሻ የምኖረው ኑሮ ኖራችሁም አታውቁም፣ ወደፊትም አትኖሩ። እንዲቹ የተንከራተታችሁ አቧራ ላይ የተንከባለልክ ትኖራታለህ፣ ከዛ ትሞታታለህ። ምንም የምትቀይረው ነገር የለም። ምንም አትቀይሩ። በቃ እሱ ይሄን ይሰራ። እሱ እዚህ 40 ኪሎ ሜትር ላይ ቢሾፍቱ ላይ ገራሚ የሆነ ኤርፖርት እየጨረሰ ነው ያለው። በቃ ጀመረ ማለት ጨረሰ ማለት ነው። አብይ ጀመረ ማለት ጨረሰ ማለት ነው። ታውቀዋለህ። እኔ ምንም ልልክ አልፈልግም። አብቹ የነካት ነገር ውጤታማ ነች። አሰብ ብሏል አይደለም? የአሰብን ነገር ታያዋለህ። እንዲህ ቆጥረን እናሳይሃለን ስለ አሰብ። ይሄው አሰብ፣ ይሄውና ፖርቱ፣ ይሄውና እንትኑ፣ ይሄውና ሆቴሉ፣ ይሄውና ኮሪደር ፕሮጀክቱ እያልን ቆጥረን ስለ አሰብ እናስረዳቸዋለን ብቻ ሳይሆን እናሳያቸዋለን። ስለዚህ የምትቀይሩት ነገር የለም። በመከላከያ ብትሄድ፣ በጤና ብትሄድ፣
በመሰረተ ልማት ብትሄድ ጠቅላላ ነገር ማለት ነው ጥንቅቅ ተብሎ ተሰርቶ ተጠናቋል። አውሮፓም ያላችሁ አሜሪካም ያላችሁ ማለት ነው ያላችሁ አማራጭ ዛሬም አብይ አህመድን መሳደብ ነው፣ ነገም አብይ አህመድን መሳደብ ነው፣ ተነጎዳም አብይ አህመድን መሳደብ ብቻ ነው የእናንተ ስራ። በቃ ይሄን በቃ በደንብ ታውቁታላችሁ፣ ትሽሉበታላችሁ። አብይ አህመድን ሙልጭ አርጎ መሳደብ ተከናችሁበታል። በቃ ይሄ ነው ለእናንተ የሚያስጨበጭብላችሁ አይደለ? እኛ ደግሞ የምናጨበጭበው ስለሚሰራልን ለኔ ነው እየሰራ ያለው። ለኔ እዚህ ፕሮጀክት ላይ የሚሰሩ ኢትዮጵያውያን ጠቅላላ አንደኛ ለሀገራቸው እየሰሩ ነው፣ ሁለተኛ የራሳቸውን ስራ ነው እየሰሩ ያሉት። የስራ እድል ፈጥሯል። ብዙ ኢትዮጵያውያን በዚህ ፕሮጀክት ራሳቸውን ችለዋል፣ ቤተሰባቸውን እየረዱ ነው፣ ሀገራቸውን እያገለገሉ ነው። አውሮፓ ሆናችሁ በቃ ይሄን አረቄ የጠጣችሁ አሁን ደግሞ ከድሮ ውስኪ ምናምን ነበር ይሄ ዲያስፖራውም በየግሮሰሪው ምናምን ሲያገኛቸው ይሄ ተቃዋሚ እንትና ነው አለ ምናምን የተባለ ዲያስፖራ $100 $50 ምናምን $10 ምናምን ጣልጣል ያደርግላቸው ነበር። ያው ክራባት አድርገው ካፖርት ለብሰው ሀበሻ የሚገኝባቸው ሬስቶራንቶች ምናምን ይቀመጣሉ። ስራ ስለሌላቸው ቀፍለው ነው የሚኖሩት አብዛኞቹ። እኔ ስለማቅ ነው አብሬያቸውም ሰርቻለሁ። በግንቦት 7 ምክንያት አብሬ ሰርቻለሁ ከሁሉም አሁን ተቃዋሚ ነን ከሚሉ የኢትዮጵያ ፖለቲከኞች ጋር በተለይ አሜሪካና አውሮፓ ካሉት ጋር ማለት ነው። ምን ያደርጋሉ? ለቅፈላ እንዲመቻቸው ወይም ለዚህ ለምንድነው የሚባለው በእኛ ሀገር ቋንቋ መቀላወጥ ነው የሚባለው። ሰው ሲበላ ሆቴል ሄዶ ቁጭ እንደማለት። ከዛ አበሾቹ አፍረው እንትና ነው አለ ያ ፕሮፌሰር እንትና አይደለም ምናምን ኢትዮጵያ ለሳቸውም አንድ እንትን ምናምን እንደዛ የሚጋበዙት። አሁን ዲያስፖራውም ስለሰለቻቸው ውሸታሞች ስለሆኑ ኢትዮጵያ ውስጥ መተው ስልጣን ቢሰጣቸው እንኳን መስራት እንደማይችሉ ዲያስፖራው ስለሚያውቅ ማለት ነው ግብዣውን አቁሟል። ግብዣ አይደለም ሰላምታ አቁሟል። የኢትዮጵያ ዲያስፖራ እየሆነ ያለው ምንድነው? አሁን ካቲከላ ከአዲስ አበባ የወሰዱ ካቲከላ ማለት ነው አረቄ ሎካሉ ማለት ነው የሀገር ቤት ካቲከላ። አሁን መረጃ ስላለኝ ካቲከላ በቦሌ ይሄድላቸዋል አሜሪካን። ያቺን ካቲከላ በጀሪካን እየቀዱ ቤታቸው ሞቅ ብሏቸው ይወጡና አበሾቹ ጋር እንዴት ነው መቼ ነው ሰልፍ የምንወጣው ምናምን ነው እያሉ ያሉት። ከዛ ውጪ ምንም ያደርጉት ነገር የለም። በቃ እናንተ ማለት የተሸነፋችሁ ናችሁ። በቃ ከእናንተ አንፃር ደግሜ ይናገራለሁ። ብልጽግና ፓርቲ የቅዱሳን ስብስብ ነው። በቃ ምንም በሉኝ ጉዳይ አይደለም። እንኳን እናንተን ማንንም አልሰማም። እኔ በላይ መንገሻ ማንንም አላዳምጥም። የሚመቸኝ ነገር ነው የምናገረው። አለቀ። ስለዚህ ዛሬም ነገም የእናንተ ኢትዮጵያ ሳትሆን የኛ ኢትዮጵያ አሸናፊ ነች። የኛ ኢትዮጵያ ቀጥላለች ጉዞዋን። ምንም ማምጣት አትችሉ። ጨርሻለሁ።